እሷስ ሎሚ ናት የኤአይ ሎሚ ናት የኤአይ የማትጠገብ እንደንቆይ ሎሚ የተማሪዎች እናት ኤአይን ታጥቃ 12ኛ ክፍልን መውደቅ እስከ ወዳኛው ያስቀረች የትም ቦታ ምንጊዜም የማትለየው የግል ተንከባካቢው ጥያቄዎትን በፍጥነትና በሚያረካ መልኩ የምትመልስሎት እሷስ ሎሚ ናት። እርሶ ብቻ ወደ ስልኮ ያስገባት። ከዛ ወዲያ ላይብረሪ ለምኔ ታስብሎታለች። ሎሚ የማትሪክ ሚስጥር ፈቺ። ዛሬው መርሃ ግብር ሙሉ በሙሉ የ12ኛ ክፍል መልቀቂያ ፈተናን ለሚወስዱ ተማሪዎች የተዘጋጀ ነው። ምክንያቱም ያዘጋጀነው አዲስ ቴክኖሎጂ ለዚህ ፈተና ዝግጅት እጅግ በጣም ስለሚጠቅማቸው ነው። ይህን ዝግጅት ለምትከታተሉ በሙሉ አደራ የምንላቸው በተቻለ መጠን 12ኛ ክፍል ለሚለቁ ወይም ተፈትነው የመጨረሻውን ፈተና ለሚወስዱ ተማሪዎች እንዲደርስ ሼር ብታደርጓቸው በጣም እጅግ በጣም ሊረዳቸው ይችላል። ያዘጋጀነው ቴክኖሎጂ ማለት ነው። ይህንን በተመለከተ ሌላ ጊዜ ዘርዘር ባለመልኩ እናቀርባለን። ግን አሁን ባለው ሁኔታ ያዘጋጀነው ዝግጅት ሙሉ በሙሉ 12ኛ ክፍልን ለመልቀቅ ፈተና በመውሰድ ላይ ዝግጅት ላሉ ተማሪዎች የሚያገለግል ነው። የተዘጋጀውም የቴክኖሎጂ አይነት በአርቲፊሻል ኢንተለጀንስ ላይ መሰረት ያደረገ ለተማሪዎች የ12ኛ ክፍል መልቀቂያ ፈተናን ለሚወስዱ ተማሪዎች በሙሉ በርግጥ ከዛ በታችም ላሉት ለ11ኛ ክፍል ተማሪዎችም ሊያገለግል ይችላል። ግን በተለይ ደግሞ አሁን 12ኛ ክፍል ለሚወስዱት እንዲደርስላቸው ተብሎ የተዘጋጀ በኤአይ የተደገፈ የቴክኖሎጂ መገልገያ ነው። የተለያዩ የብዙ ዓመታት ፈተናዎችን አጠቃሎ የያዘ ኤአይ ደግሞ የምትፈልጉትን ነገር በምትፈልጉት መልኩ እገዛ የሚያደርግ አንድ ለአንድ እገዛ የሚያደርግ የግል መምህር፣ የግል አስረጂ፣ የግል ተንከባካቢ እንደማለት ነው። ይህንን በአሁኑ ጊዜ በሙከራ ደረጃ በስርጭት ላይ ይገኛል። አሁን ለጊዜው ማንኛውም ተማሪ ሊጠቀመው የሚችል አፕሊኬሽን ነው የተዘጋጀው። እንግዲህ ይሄ ሲዘጋጅ ብዙ ጥናቶችም ተደርገዋል። ባለፉት ዓመታት 12ኛ ክፍል ተፈትነው ያለፉት ተማሪዎች ወደ ዩኒቨርሲቲ ወይም ኮሌጅ ለመግባት ያለፉት ተማሪዎች ቁጥር በጣም አነስተኛ ሆኖ ነበር፣ በሚያስነግጥ በሚያሳዝን መልኩ። በእርግጥ ይሄ ችግር የተፈጠረው ለረጅም ዓመታት ለረጅም ጊዜ በኢትዮጵያ በትምህርት ጥራት ዙሪያ ያለው ችግር በጣም ተስፋፍቶ ስር ሰዶ ስለነበረ ነው። መነሻ ምክንያቱ በአንድ ጊዜ የመጣ ችግር ሳይሆን ከዓመት ዓመት የተጠራቀመ የተከማቸ ችግር ስለነበረ ነው ይሄ ሊከሰት የቻለው። ሆኖም ግን ይህንን ለመቅረፍ ከዚህ ችግር ለማውጣት ሲባል የተለያዩ ዘመኑ የሰጣቸውን ቴክኖሎጂዎች በመጠቀም መፍትሄና ከዛም በላይም ደግሞ በጣም የተሻሉ ነገሮችን መፍጠር ይቻላል ተብሎ ስለሚታሰብ በዛ ዙሪያ ዝግጅቶችን ለማድረግና ለተማሪዎች እገዛ የሚያደርጉ የተለያዩ መሳሪያዎችን የኤአይ መሳሪያዎችን ስራ ላይ ማዋል ይሆናል ማለት ነው።
በእርግጥ በፕላናችን የረጅም ጊዜ የአጭር ጊዜ እቅድ ተብሎ የወጡ ነገሮች ቢኖሩም በአጠቃላይ እንደ ራዕያችን ደግሞ የትኛውም ቦታ በየትኛውም ጊዜ ተደራሽ የሆነ ጥራቱን የጠበቀ የትምህርት ሁኔታ ለወጣቶቻችን በአጠቃላይ እንዲደርስ ተብሎ ታስበው እየተሰራ ያለ መርሃ ግብር ነው። ትምህርት ለየትኛውም ሰው ለየትኛውም ተማሪ ተደራሽ እንዲሆን accessible እንዲሆን ማለት ነው። Education anywhere anytime without any limit and it should be very accessible ለሁሉም ተደራሽ እንዲሆን ጥረት የምናደርግበት ነው። ስለዚህ ይሄንን የዘመኑን ቴክኖሎጂ ኤአይን በመጠቀም እንዴት እያስፋፋን እንሄዳለን የሚለውን መሰረት በማድረግ ለዚህ መፍትሄ ተብሎ በባለሙያዎች የተዘጋጀ ነው። ይህንን የመጀመሪያውን መሳሪያ የኤአይ ላይ መሰረት ያደረገ ቴክኖሎጂን አዳብሮ አስበውበት ጊዜውን ወስዶ በተለይ ለመስረታውም ከሀሳቡ ጥንሰሳ ጀምሮ እገዛ ያደረገውን የኛው ወንድማችን በዚሁ ሙያ ትልቅ ደረጃ ላይ ያለ ሰው የምህንድስናና የኮምፒውተር ሳይንስ ባለሙያ የሆነውን አቶ ዮሴፍን በጣም እናመሰግናለን። ይህንን በስፋት የምንሄድበት ሁኔታ ይሆናል ሌላ ጊዜ። ለአሁኑ ግን ይሄንን ቴክኖሎጂ ስራ ላይ ማዋል ላይ በአግባቡ እየሰራንበት መሆናችንን ለማሳወቅ ነው። እንግዲህ በዚሁ መሰረት ሎሚ የምትባል በአርቲፊሻል ኢንተለጀንስ ላይ የተመሰረተች የቴክኖሎጂ አይነት አዘጋጅተናል ማለት ነው። ለዚህ መፍትሄ የሚሆን ለተማሪዎች 12ኛ ክፍልን አጠናቀው ለሚያልፉ ወደ ዩኒቨርሲቲ ለመግባት ዝግጅት ለሚያደርጉ ተማሪዎች ትልቅ እገዛ የሚያደርግ የመጀመሪያው የፕሮጀክቶቻችን እቅዶች መካከል የመጀመሪያው የሆነውን በተግባር አውለን ለተጠቃሚዎች አድርሰን በሙከራ ላይ ነው ያለ ነው። ሙሉ በሙሉ ተጠናቆ ዝግጅት እስከሚገባ ድረስ በአሁኑ ሰዓት ተማሪዎች በተለያየ ትምህርት ቤት ያሉ ተማሪዎች በመገልገል ላይ ይገኛሉ እና ይሄ ለሁሉም ተማሪ አክሴሰብል እንዲሆን እንግዲህ መርሃችን በየትኛውም ቦታ በየትኛውም ጊዜ ለተማሪዎች ለሁሉም ተማሪ ተደራሽ የሆነ የትምህርት ሁኔታን ማመቻቸት ነው። አክሴሲቢሊቲ የምንለው ነው ለትምህርት ይህንን ማመቻቸት ነው እንደ ራዕይ ይዘን ያለ ነው እና በዛው መሰረት እንግዲህ አሁን በአጭር ጊዜ ውስጥ በአሁኑ ጊዜ በአጭሩ እንደ ግብ እንደ ጎል ያስቀመጥነው ነገር ቢኖር ምንድን ነው ጠቃሚ ነው ብለን ያሰብነው ፈተናውን የሚዘጋጁበትን ይህንን አፕሊኬሽን ሎሚ የተባለችውን ኤአይ ላይ መሰረት ያደረገውን አፕሊኬሽን በመጠቀም የተለያዩ ዓመታት ፈተናዎችን በተለያየ የትምህርት አይነት ላይ የተመሰረቱ ፈተናዎችን ልምምድ በማድረግ በተለያየ መልኩ የበለጠ ደግሞ የተለያዩ ጥቅሞችንም ከአፕሊኬሽኑ ማየት ይቻላል። በሰፊው በዝርዝር እንመጣበታለን። ያንን ስራ ላይ ማዋል ነው ብለን ነው በአስቸኳይ አሁን የመጣንበት። በረጅም ጊዜ እቅዳችን ግን የዘመኑ ቴክኖሎጂ ለትምህርት አገልግሎት መዋል አለበት ብለን ስለምናስብ በጣም ብዙ አይነት አገልግሎቶችን በአርቲፊሻል ኢንተለጀንስ ላይ መሰረት በማድረግ በሀገራችን ማንኛውም ሰው የትኛውም ተማሪ የትኛውም አካባቢ የሚኖር በቀላሉ ለዚህ ተደራሽ ሆኖ መገልገል እንዲችል ብለን እቅድ ይዘን እየተንቀሳቀስን ያለ ነው። ይበልጥ ደግሞ ከባለሙያ ጋር የበለጠ ደግሞ ውይይት የምናደርግበትና የምናስፋፋበት ዝግጅት እናደርጋለን ብለን ተስፋ እናደርጋለን። ለጊዜው በዚሁ ዝግጅት እንሰናበታችኋለን። ላለው ጊዜያቸው በጣም እናመሰግናለን።